ስናገር ማንኛውም ሰው እኮ አይንቁም። ኦዲየንስ ጋርም ጥፋት የለም እኮ ለነሱ ብሎ ነው አይደል? እና ሌላ ደግሞ የሃይሚ ኦዲየንስ ዝቅ አድርጎ ነው የወጣው። የሃይሚ ኦዲየንስን ዝቅ አድርጎ የሱ ኦዲየንስ አክብሩ። ጨረቃ ፋሚሊ ማለት ግማሹ ሙሉ ቢሆንም ትንሽ ነው የሃይሚና የብሩኬ ደጋፊ። የሃይሚ ፋሚሊ ብቻ ነው ዜሮ ትገባለሽ እንጂ ነገር እና ደግሞ ሌላ ዛሬ ላይቭ ይገባሉ አለ አይደል? አሽቃባጮች ማለት ነው። አንዳንድ ሰዎች አሉ እሱ ስናገር እግዚአብሔር ስንት የስደተኛ እህቴ ለነሱ ብሎ ከማዳም ጋር ተጣልታ ወጣች እኮ። አሁን ለእናንተ ብሎ ስንት ሰዎች እየተጎዳ ያለው ስንት ስደተኛ እህቶች እየተጎዳ ያለው በሉና ተናገሩ። ሌላ ወሬ አታውሩ። እናንተ አንድ ላይ እንድትሆኑ ነው እንጂ የምንፈልገው እናንተ ሴት አታምጡ፣ ሌላ ሶስተኛ ሰው አታስገቡ ነው እንጂ የተባለው። እሱ እንዴት ነው አሁን ይሄ ነው ሰውን ጄት ነው ያደረገው? እውነት ለመናገር የሃይሚዬ ኦዲየንስ ላይ በጣም ተቃጠላችሁ፣ ድብን ትላላችሁ። ምክንያቱም በቃ ሚዲያም ቲክቶክም ዩቱብም የሃይሚ ኦዲየንስ የሃይሚ ፎቶ ብቻ ገና ተቃጠላላችሁ። እውነት ርብስማ ራውሪ ምን አለ መሰለኝ ማታም ይቺን ቃላት ሁሉ ጊዜ ይጠቀማታል እና ማታ ምን አለ እኔንም ሃይሚ የምታሸማቅቁ ማለት ነው ምናምን አለ። ምናልባት ልሰሙ ትችላላችሁ። እና እኔንም ሃይሚ ልታሸማቅቁ የምፈልጉት የሃይሚ ኦዲየንስ ሆናችሁ የኔም መጀመሪያ ከሃይሚ ኦዲየንስ ነው የተጀመረው እና የሃይሚ ኦዲየንስ ሆናችሁ እኔ ልታሸማቅቁ የምትፈልጉት ከኔ ሆናችሁ ሃይሚን ልታሸማቅቋት የምትፈልጉት ይሄ ይግባላችሁ ነው። እኔ አልሰማችሁም። ሃይሚ ይሄን ቪዲዮ የሚታይ ከሆነ እንዳሰሚያቸው ቦታ እንዳሰጫቸው አለ እኮ። ከዛ እኔ ሳኩ አልሰማችሁም? ይሄን ይሄ እኮ ያለው ትክክል ነው። ገበሽሹ በመጥፎ የሚያስበው ሰው ይሄ መግባት ቀርቶ ምንም ይግባላት ገባ። ማንም ሰው ይገባ እኔ አያገብንም። ግን እዚህ ያለው ምንድነው ሃይሚ ሂቶች ተብላችሁ ከሃይሚ ኪንግን ብሎክ አድርጓታል። የሃይሚ ሂቶችን ሲጀምር በብዛት አሁን ብሎክ ያደርጋቸው። አታውሪ ብሎክ አታውሪ እንደዚህ ያለ እንኳን አደረገ ምንም መጣያ ያመጣ። በሌላ አካውንት ማየት ከፈለገች ታዲያ ማየት ተቃጥሎ እኮ ነው። እኛን ማሪ خلاص አሁንም ለእናንተ ማለት የሚፈልገው ነው የሃይሚ ኦዲየንስ እህቶች ማለት ነው። እንዳትሳደው ማንኛውም ጋር ሃይሚ ይዛችሁ ብቻ ወደፊት ሁለቱም ከፈራ ሃይሚ እህቶች ስድብ ራሱ አያውቅም። ምን ነው የምን እህቶች ስድብ ራሱ አያውቅም። እኔ አውቃለሁ ለምን እናድራለን እናንተ ላይ ጥቅጥቃሉ እንጂ እኮ የማይሆን ቃል ብልግና ቃል አይሰድቡ ማለት ነው። የእሱ አይቶች ነው እንጂ እንደዚህ ብሎ የምናገረው እኛ መቼ ነው ሳድበ እናቃል እንዳናቅም የማይሆን ቃል ተናግረን አናቅም። ስለዚህ እኔ አውቃለሁ እኛ እኮ እናንተ እነሱ የሚለቁ ቪዲዮ እሱ ሴት ይዞ ሲመጣ ነው እና ይናደድን። ሃይሚዬ ላይ ደግሞ ሌላ መጥፎ ነገር ሲናገሩ ነው ሴቶች እሱ ጋር ይመጡ እናደደን እንጂ እሱ ጣልተን አይደለም። ዘበንን እኔ በበኩል ጣልተን አይደለም። ግን ደግሞ የእሱ ደጋፊዎች ሁል ጊዜ መጥፎ ቃል ሲናገሩ ሜንሽን ሳደርጉ ኮመንት እግዚአብሔር የነሱ ባለፈው ሃይሚዬ ጋር ሲመጡ ላይፍ ላይ የነሱ ኮመንት ዝም ብሎ ያልፋል። ግን ደግሞ ይሄ የሃይሚዬ እህቶች ፕሮፋይል ተደርጎ ኮመንት ሲያሰው ደግሞ ይፈናል እኮ የሃይሚዬ እህቶች ባክሽ አስመሳይ ነው አስመስሎ ዝም ብሎ። ስለዚህ ብቻ ፈጣሪ የነሱን ሰላም ይመልስ። እናንተም ተረጋጉ። ማንኛውም ሰው ጋር እንዳትጣሉ አንድ ላይ እንዲሆኑ ነው። አይና ለማንድ ነገር የምትግራችሁ ማለት ነው። እግዚአብሔርን የሃይሚ ፕሮፋይል አድርጋችሁ ማለት ነው። ብሩኬ ቤት ገብታችሁ ራሱ ማጥፎ ኮሜንት አትጻፉ። ምን አድርጋችኋል? እስቲ እውነቱን ተናገሩ። እግዚአብሔር ምን አድርጋችኋል? ማርያም ነው ሰሚነስ ያላቁ ማናችሁ ማጥሲፉ አያደርግም። እኔ ጽፍ ያላቁ እግዚአብሔር ምንም አያደርግ። እናንተ ከፈለጋችሁ ማየት ካልፈለጋችሁ መውጣት ነው እንጂ ሃይሚ ፕሮፋይል አድርጋችሁ አሁን እሱም መሳደብ አያስፈልግም። ጌስት ገብታ እኔ ጌስት ገብቼ እግዚአብሔርን አንድ ቃል የሆነ ነገር ጽፌ መለከት ዝም ብዬ ነው የሚያቸው እንጂ ምንም አልጽፍም። ዝም ብዬ እናንተም ልክ እንደዛ ማየት ከፈለጋችሁ ማየት ማውጣት ከፈለጋችሁ ማውጣት ማለት ነው። እሱ የራሱ ደስ ሆኖ ራሱ ዝም ብሎ የሚሳደብ እኮ ባችሁ እናንተም ብቻ በነገራችን ላይ ሳኒ አንድ ነገር ልንገርሽ፣ ስሚኝ፣ አንድ ነገር ልንገርሽ ሳኒ ማለት ነው። አንድ ነገር ልንገርሽ፣ እኛ ጨዋ መሆኑ እንደውም አስፈላጊ አይደለም። ምን ትያለሽ? የምሬ ነው የምልሽ እንዴ ወደ ሰው ጋር ነው እነሱ ያደረጉ ሰዎች ዛሬ ምንም
አትጣሉ። ከላስ አትጣሉ፣ ከማንም ጋር አትጣሉ። ምንም አይጠቅምም። ምንድነው የምትጣዩ? አንቺ አትጣሉ፣ የምር አትጣሉ፣ ከማንም ጋር አትጣሉ። ገስት ስትገቡ ሃይሚ ፕሮፋይል አድርጋችሁ ደግሞ አትሳደቡ። እሱም ገስት ሲገባ አትሳደቡ። ምንም አይጠቅም። ሁሌ ምን ያደርጋል? እግዚአብሔርን ራሱ እነሱ ከፈለጉ ይሳደቡ። እነሱ ጅል ስለሆኑ ነው የሚሳደቡት። እነሱ ስለሰደቡ አንቺ ተሳደበች ሰኒዬ ምን አለ መሰለሽ፣ እሱ አሁን አንዱ ዝቅ አድርጎ አንዱ ከፍ ሲያደርግ እያናደዳል። ምክንያቱም አሁን ትናንት ሁለቱም እኔ የምትወዱት ሃይሚ የምትወዱ ከሆነ በቃ በስነ ስርዓት አስርግጮ ብናገር ኖሮ አይናደድም። ምክንያቱም የኔ እህቶች እንደዚህ ሲል ደግሞ በቃ የሆነ ነገር ይሰማሻል አይደል እንዴ? ስለዚህ እናንተ ማንኛውም ሰው ጋር እንዳጣሉ እግዚአብሔር እኔ ገዝቴም ገብቼ ማንኛውም ሰው ጋር በስድብ በቃ ዝም ብዬ ኮመንት ከጻፍኩ ውጭ ማንኛውም ጋር መጣላት ለምን አስፈላጊ አይደለም። ግን ደግሞ እናንተ ተሽላችሁ መገኘት አለባችሁ። ሲሚ አይና ለአይኑ የስሚኝ ገብቶሻል። አሁን ሃይሚ ፕሮፋይል አድርገሽ መጥፎ ነገር ስትጽፊ በቃ እሱ እያሰባ ያለው ሃይሚ ኦዲየንስ ነው። ገባሽ? ግን ሃይሚ ኦዲየንስ ሆኖ ሳይሆን የሃይሚ ፕሮፋይል ዝም ብሎ አድርጎ ይሄድና መጥፎ ኮሜንት ይጽፋል። ገባሽ? ደግሞ ሃይሚ እንድትከፋ እኔ አልፈልግም። እናንተ ይረፉ። በቃ ሃይሚ እንድትከፋ በእኛ ምክንያት ሃይሚ እንድትከፋ እኔ አልፈልግም። በቃ ምንም ይበል የራሱ ጉዳይ። የእሱ ልብ ፈጣሪ ነው የሚያውቀው። እኛ አላገባል። ስለዚህ እንድታጣ እሷ ማታ እንድትናገር እሷ መጥፎ ነገር እንድትናገር ነው እሷ እያደረጋት እየገፋፋት አለው። ግን እናንተ ይረፉና በቃ ቶ ሁሉም ለፈጣሪ ቶ ታውቃለች እኮ አትናገርም እንጂ በደንብ ጠንቅቃ ታውቃለች። አዎ ነገርኩሽ እኮ አይና ለሚምር ነው የእግዚአብሔርን የእሱ ሁኔታ እኔ ምንም አልተመቸኝም። የመረ ነው እግዚአብሔር በኢየሱስም ሰው ሁሉ እሷ ልጅቷ እኮ እንዴት ቆንጅዬ ነች፣ እንዴት ፈጣሪ የማረከት ሰው ነች ብሎ ልጅቷ ራሱ ስትናገር ማለት ነው። ያቺ ልጅቷ ስትናገር ታፕ አድርጉ ነው ያለው። ገባ ተናዶ እውነት ልጅቷ እያያችሁ ይሄን ሁሉ አሁን የማርክ ሚስት ቢሆን የማርክ ሚስት ወይ የኤፍሬም ሚስት ብትሆን ማለት ነው እዛ ውስጥ ገብቶ የነሱ ሚስት የሚያሽቃብጥ ሰው ካገኙ ወይኔ እንዴት እንደሆነ የሚሆኑት እግዚአብሔርን በጣም ነው የሚያበሉ። ግን እሱ ከልብ የምትወጡ ስለሆነ ነው። ብሩኬ እኮ አይናፋር ነው፣ ያፍራል። ምንም አይናፋር አይደለም። አያፍርም። እባክሽ ዝም በይ። ያፍራል። አይኑ የነገርኳቸው እግዚአብሔር እኛ ስትከት እሱ በቃ ካልፈለጋችሁ አትግቡ አትዩ። ከሌላ አሁን እኮ መጀመሪያም ጥሩ ኮሜንት ምናምን ነበረ፣ 8 ነበረ እየተጻፉ ነበረ። ግን ማን እንደሆነ መጥቶ ነው የተበጠበጠው ኮሜንት እየተሳደብ ስድብ የጀመረው። ስለዚህ የኔ ውዶች እኔ የሚገርመኝ ማለት ነው የተሰደባ ሁሉ የሃይሚ ኦዲየንስ ብሎ ነው እንደሚያስበው። እኔ አልገባኝም። እግዚአብሔር ምን ሆኖ ነው ልጁ አማሊ? ምክንያቱም ሰኒዬ እኮ ሚዲያ ሙሉ የሃይሚ ፎቶ ብቻ አሁን እኮ ትላንትና የሁለቱም ፕሮፋይል አድርጋ ራሱ እኮ 666 እያለች ነበረ የሆነች ልጅ። እኔ አላውቃት። አንድ ልጅቷ 2 ፕሮፋይል አድርጋ የኔ ፍቅር እያለች ነበር ማታ። የእሱ ፕሮፋይል የራሱ ብቻ አድርጋ ደግሞ ገንዘብ ብቻ እያለች ነበረ። እሺ እነዚህ ሁሉም የሃይሚ ኦዲየንስ ነው ማለት ነው። እኔ ላይቭ ላይ መጥቶ ሳወራ ወሬ ምንም አያማረኝም። ዩቱብ ላይ ሳወራ ደስ ይለኛል። ላይቭ ላይ እኮ ሰው ወላጣናቸው ኦዲየንስ ብሎ ነው የሚያወራው። እሱ አስቦ ምናምን አይደለም። ይሄ እኮ ዝም ብሎ እሱ ማወቅ አለባቸው እናንተ። ሰሚራ የወልካም አልሐምዱሊላህ ደህና ናቸው። አለን ይመስገን። መልካም የሃይሚ ቤቶች ተብለን ተጨፈጨፍን አይደል? ቀላል ማታማ ተይበለች ተጨፈጨፍን። ችግር የለም። እሷ ወጣ ወደ እንሶቿን እንድትሳደብ እሷ ወጣ እንድትናገር እየሆነ ነው። እና እሷን የሆነ ነገር ብትል እናንተ ዝም ብሎ እንዳይከፋችሁ።
አይ ድርጊቱ እንደዛ ነው። ዝም ብላችሁ ስታዩ ድርጊቱ እንደዛ ነው። ማይቀየር ሰው አይደለንም ሲጀመር ማለት ነው። እሷ ላይ እሺ ማለት ኧረ እኛ እሷን ይዘን ወደ ቤት ነው ለማጥለን ነው ለጥላቶች አሳልፈን አንሰጣም እንጂ እሱ ደግሞ እንደለመደው ነው። ታዲያ እሷ የሆነ ነገር ኮሽስ እየወጣች ሰው ልታሳጡ ነው ብላ ትናገራለች። እሱ ነው የፈለገው። እሱ የራሱን ኦዲየንስ አይናገርም። እሱ ለምን ይናገራል? የኔ እህቶች ጥሩ ናቸው። ታደራችሁ ወዶ ሰበክ ነው እንጂ እዚህ ጋር እየገባው ጃለሌ ወልካም የድሮ ስም ነው የምጠርሽ። እሺ እንሽ ችግር የለውም አላችሁ። እግዚአብሔር ይመስገን። የኔ ወጥ እንኳን ደህና መጣሽ። ወጣ ጥሩ የሰኒ ቤት መስሎኝ ነበር እኮ ቡርቴ ቤት ነው ዳክ ጭራሽ ኖ እግዚአብሔርን ሰኒን በትልቁ አይቻት የሷ ቤት ብዬ አሁን ሲገባ ነው ያየው። ምን ማለት ነው? ሰኒ ሁሌ በትልቁ ነው እንደምትቀመጠው የሷ ኖ አሁን በትልቁ ነው እኮ ያለችው። ለዛ ነው እኮ የሷ ቤት